ሰላም ሰላም፣ እንዴት አላችሁ ቤተሰብ? እንዴት ናችሁ? እኔ ጋር ሁሉ መልካም እግዚአብሔር ይመስገን። መልስ ድራማን ክፍል አንድን አይተናል። አሁን ደግሞ ክፍል ሁለትን ይዤላችሁ መጥቻለሁ። እስካሁን አብራችሁ ስላላችሁ ስለምትከታተሉኝ፣ ላይክ፣ ሸር፣ ሰብስክራይብም ስለምታደርጉኝ አመሰግናለሁ። አሁንም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት ቤተሰቦች። እንዲሁም ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ላይክ ሸር ማድረጋችሁን አትርሱ ቤተሰቦቼ፣ እኔን ይጠቅመኛልና እናንተን ደግሞ ስለማይጎዳችሁ ላይክ በማድረግ ቪዲዮውን ጀምሩ ለማለት እወዳለሁኝ። እንግዲህ መልስ ድራማ በጣም ደስ የሚል አስተማሪ ቁም ነገር ያለው ድራማ ነው። እናንተም ደስ ብሏችሁ እንደምትከታተሉት ተስፋ አደርጋለሁኝ። ክፍል አንድ ላይ እንግዲህ ዳጊ ሄመን ናት ጉሊት የምትሰራበት ድረስ ሂዶ ማለትም ተደብቆ ሄመን ከእናቷ ጋር ስለምትቀመጥ ጉልት ላይ ስለናፈቀችው እሷን ለማየት ተደብቆ ሂዶ እያየ ግን ሄመን አልነበረችም እና ወይኔ የለችም ግን ናፍቃኛለች፣ እኔ ደግሞ ሳላያት መሄድ አልችልም፣ በጣም እኮ ነው ናፈቀችኝ እያለ ብቻውን እያወራ ባለበት ሰዓት በድንገት ሄመን መጣች ማለት ነው። በምስሉ ላይ እንደምታዩት ዝውር ሲል ከጀርባው ሄመን ቁማለች። በጣም ደነገጠ፣ ደስ አለው። እንደምታዩት ፊቱ ፈገግታ አለው ማለት ነው። እሷም ደስ ብሏት ሄመንም ደስ ብሏት ፈገግ ብላ ልታቅፈው ስትል እንግዲህ እዚህ ጋር እንደምታዩት በምስሉ ላይ አዲሷ ሙሽራ ነፂ መጣች ማለት ነው። መጣችና የኔ ውድ ብላ ባሏን ከኋላ አቀፈችው። ማንን? ዳጊን ማለት ነው። ያኔ በድጋሚ ሄመን ልቧ ተሰበረ ማለት ነው። ቢያንስ እንኳ ሊያስረዳት የተፈጠረውን ነገር ሊያስረዳ በሚችልበት ቅጽበት ይቅርታ ታደርግለት ይሆን ወይስ ደግሞ በንዴት ምን ልትለው ይሆን የሚለውን እናያለን ብያችሁ ነበር ክፍል አንድ ላይ። በዚህ መልኩ እንግዲህ ነገሩን ነፃነት መታ አስቆመችው ማለት ነው። እሷን ሊያቅፋትም ሆነ ሰላም ሊላት አልቻለም ማለት ነው። እና በጣም ይቅርታ አድርጊልኝ ሄመንዬ፣ ላንቺ የሚበቃ ስጦታ ማግኘት አልቻልኩም። አሁን እኮ ሱቅ ሂጄ ስጦታ ይዤልሽ ልመጣ ነበር ያሰብኩት። ምክንያቱም ከዳይ ጋር የበፊት ጓደኛሽ እንደሆነ በደንብ አውቃለሁ። ለሱ ደግሞ ይቅርታ ስለሚያስፈልግሽ ይቅርታ ልንጠይቅሽ ነበር የመጣ ነው እና ስጦታ ግን ላንቺ የሚሆን አላገኘውም አልያዝኩልሽም ብላ የበለጥ በአሽሙር ነገረቻት ማለት ነው። ያኔ ዳጊ በጣም ተናደደ። ምንድነው የምታወሪው? ዝበይ ወደዛ ላት ማለት ነው። ከዛ ምንድነው የምትፈልጉት? ከእኔ ህይወት ውጡ፣ ሂዱልኝ፣ እኔ አልፈልጋችሁም፣ ለምን መጣችሁብኝ? እና የአብርሃም የሳራ ያድርግላችሁ። የጥሪ ወረቀቱ ዘግይቶ ስለደረሰኝ ሰርጋችን ላይ መገኘት ስላልቻልኩ ነው፣ ስለዚህ ሄዱልኝ ብላ ሄመን ተናዳ ባረረቻቸው ማለት ነው። ያኔ ነፃነት የሰርጋቸው ቀን ሄመን ተደብቃ ስታያቸው ስላየች አይኔማ መኪና ውስጥ ስንገባ እኮ ተደብቀሽ እያየሽን መስሎኝ ነበር፣ ተሳስቼ ነበር ማለት ነው አለች። አዎ እንደዛ ነው የሚሆነው፣ ተሳስተሽ ነው የሚሆነው፣ እኔ አልመጣሁም ሰርጋችሁ ብላ ሄመንም በጣም ተናዳ አባረረቻቸው ከጣገቧ ማለት ነው። በጣም እየተናደደ በጣም ከምነግራችሁ በላይ ማለት ነው እየተናደደ ጥሏት ሄደ ማለት ነው። በዚህ በምስሉ ላይ እንደምታዩት ነፃነትም ጠብቀኝ እንጂ እኔ ፍቅር፣ እኔ እኮ ባለቤት ነኝ፣ ምን ሆነ ነው ለምንድን ነው የምትናደድብኝ እያለች ከኋላ እየተከተለችው ነው ማለት ነው። እዚህ ጋር እንደምታዩት እሱም በጣም ተናዶባት እየሄደ ነው። ከዛ ጥሏት ሄደ ማለት ነው። አመነጫጨቃት ምናምን ነገር እና እንደምታዩት እዚህ ጋር በምስሉ በቃ በጥፊ ሁሉ ሊመታት፣ ከአሁን በኋላ አጠገቤ እንዳደርሺ፣ የወረቀት ባልሽ ነኝ እንጂ እኔ እውነተኛ ባልሽ አይደለሁም። እኔ የምትፈልጊው በአደባባይ ሰው እንዳቅልሽ የምትፈልጊው ሁሉ ሆኖልሽ፣ ስለዚህ አጠገቤ እንዳደርሽ እድሉን ብትሰጠኝና ይቅርታ ብታደርግልኝ ወደ ሄመን ነው የምመለሰው። አሁንም በጣም ነው የምወዳት፣ አንቺን ደግሞ በጣም ነው የምጣላሽ ምናምን ብሎ አመነጫጨቃት ማለት ነው እዚህ ጋር። ያኔ በጣም ተናዳ ነፃነት በጣም ተናዳ ወዴት ትመለሳለች? ወደ ሄመን እናቷ ጉልት የምትሰራበት ቦታ ተመለሰች ማለት ነው። ተመልሳ መታ በጣም ሄመንን አመነጫጨቀቻት ማለት ነው እዚህ ጋር
ሰደበቻት ምናምን በጣም ነው የተናገረቻቸው። እዚህ ጋር ስትመጣ ሄመን ጓደኛዋም አለች፣ ጓደኛዋ አለ የሄመንም የዳጊም ጓደኛ የሁለታቸውም የሆነ ጓደኛ አለ ማለት ነው እዚህ። ከዛ በኋላ ቁጭ ብለው እየሰሩ ባሉበት ይሄ ነው በምስሉ ላይ እንደምታዩት ዳኒ ይባላል እና የሁለታቸውም ጓደኛ ነው። ነገር ግን ዳግም ሲያገባ ለዳንኤልም ለሄመንም አላሳወቅም ማለት ነው ለሁለቱም። ከዛ ሄመን አዝናበት ነበር ዳጊን ከጓደኛ ጋር እንዴት እንድታረጉኛላችሁ ብላ፣ ግን እውነት እንዳልሆነና ማለት እሱም እንዳላወቀ በእናቱም ብሎ ነገራት። ከዛ ይቅርታ አድርጋለት ቁጭ ብለው እያወሩ እያሉ ቀጥታ ስትሄድ እናቷም አለች ማለት ነው። ከእናቷ ጋር እንደዚህ እናቲቱ ሄደች ማለት ነው ወደ ቤቷ። ለማን ለዳኒ አደራ ሰጥታው ልጅቱን ሄደች ማለት ነው እናቲቱ ወደ ቤት። እናት ወደ ቤት እንደሄደች እንግዲህ ከዳኒ ጋር ቁጭ ብላ እያወራች ጉልት ላይ የእናቷን ገበያ እየሰራች ባለችበት ሰዓት መጣች ማለት ነው። ነፃነት መጣችና እዚህ ጋር እንደምታዩ በምስሉ ላይ ሄመንን አንጓጠጠቻት ምናምን። ከዛም አንቺ ግን ባለጌ ነሽ፣ እንዴት ባንዴ ሁለት ጓደኛሞችን ታጫውቻለሽ? አሁን ይሄ ዳኒ የዳጊ ጓደኛ አልነበር እንደ ምናምን ብላ ነገሮችን በሌላ መልኩ አይታ ነፃነት ያው ከቅናትም የተነሳ አንጓጠጠቻት ማለት ነው። ከዛ እንደውም እናት አንቺ የጉልት ቸርቻሪ ላይ ምናምን ብላ ስትናገራት ያኔ በጥፍ ያለቻት ማለት ነው። እንደዚህ ቁመው እሱንም ደግሞ የዳጊን ሰደበች። ተቀምጠው ምናምን ወረኛ፣ እንዴት የጓደኛህን ፍቅረኛ የነበረችውን አንተ ታጫውታለህ ባለጌ ነህ ምናምን ብላ ሁሉንም ዛተችባቸው ምናምን። እሱ ምን ነው በራስሽ አትተማመኝም እንዴ? ባልሽም ለካ እኔን የመረጠው ባሌ አንቺ ልክስክስ ስለሆንሽበት ነው ምናምን ብላለቻት ማለት ነው። ከዛ በራስሽ አትተማመኝም እንደምን አስመጣሽ እዚህ አግብተሽ የለ ስለዚህ ባልሽን ይዘሽ እዛው ተቀመጪ፣ በራስ መተማመን ስለሌለሽ ነው እዚህ የመጣሽው ምናምን ሲላት፣ አንተ ባለጌ ነህ እንዴት የጓደኛህን ፍቅረኛ የነበረች ልጅ አንተ ታጫውታለህ ምናምን። ነገሩ ወደ ሌላ ዞረችው ነፃነት ማለት ነው። ከዛ አልፋ ተርፋ እንግዲህ ሄመን እናቷን አንቺ የጉልት ቸርቻሪ ላይ ምናምን ስትላት በእናቴ አትምጪ ብላ በጥፊ ያቀለጠቻት ማለት ነው። ከዛም እየተበሳጨች ለዚህ ጥፊሽ ዋጋ አስከፍልሻለሁ ምናምን ብላ ነፃነትም እየተናደደች ወደ ቤቷ ስኬድ አባቷን አገኘችው። አባቷ ምን ሆነሽ ነው ልጄ ምን ሆነሽ ነው አላት ማለት ነው። ከዛ አባቴ ደህና ነኝ እኔ ደህና ነኝ ምንም አልሆንኩም፣ የት ሄደሽ እየመጣሽ ነው ሲላት፣ አይ ከዳጊ ጋር እኮ ወተን እራት ልንበላ ነበርና ድንገት ሰው ደውሎለት ወደ ስራ ቦታ ሄደ። ከዛ እኔ ወደ ቤት እየተመለስኩ ነው ምናምን አለችው። በእግሩ ያስኬድሻል አይደል? በእግርሽ ያስኬድሻል ይሄ ልጅ ምናምን አለ። እሱ ታውቂያለሽ ለመኪና ይወድ ምናምን አለችው። ከዛ በኋላ እሷም ወደ ቤት አባቷ ፊትሽ ምን ሆኖ ነው አላት ማለት ነው። እኔ ግን የሰርግልሽ ዕለት ደስተኛ ሆኖ ስላላየሁት ይህንን ልጅ አላመንኩትም። መቶሽ ነው እንደ ምናምን አላት። አረ አባቴ በጣም እኮ ነው የምንዋደደው፣ እኛ በጣም ነው የምንፋቀረው፣ ምን ሆነህ ነው እንደዛ አታስብ፣ እኔ በጣም ደህና ነኝ ምናምን ብላ አባቷን ሸኘችና ቶሎ ወደ ቤት ገባች። ወደ ቤት ገብታ እንግዲህ ከዳግም እናት ጋር ቁጭ ብላ ማውራት ጀመረች ማለት ነው። ምን ሆነሽ ነው ምናምን ስትላት ነገረቻት። ሄመን መታኝ ነው ምናምን አለች። ስለዚህ ዋጋዋን ትከፍላለች አለች። እናትም ሄመንን ድሃ ስለሆነች አትወዳትም የዳጊ እናት ማለት ነው። ስለዚህ አንቺ መጨቃጨቅሽን ትተሽ ለልጄ ፍቅር ስጭው፣ ቤቴ በይ፣ በቃ ሴት ሁኝለት፣ ያኔ እሷን ይረሳና ከአንቺ ጋር ደስተኛ ይሆናል፣ አንቺ ብቻ ታገሽ ምናምን ብላ መከረቻት ምናምን ነገር። ከዛ በቃ እሺ እናቴ እሺ አመሰግናለሁ ለምክርሽ፣ በቃ አሁን እራት ልስራ ምናምን ብላ እራት መስራት ገባች ማለት ነው። ሄመን ሶሪ ነፃነት ማለት ነው። ቤት ውስጥ እራት ምናምን ልሰራ ገባች። የዳጊ እናት ደግሞ ወደ የት ሄደች? ወደ ሄመን እናት ጋር ልትናገር የሄመን እናት ሄደች ማለት ነው። በዛ መካከል የነፃነት አባት ለዳጊ ደወለለት ማለት ነው። እንደምታዩ በምስሉ ላይ ለዳጊ ደወለለት።
የት ነህ? ማግኘት እፈልጋለሁ፣ አንተን ላገኝ እፈልጋለሁ ምናምን አለው። ከዛ አለህበት ድረስ ልምጣ ምናምን አለው። አይን እመጣለሁ ጋሽ ምናምን ብሎ ዳጊ እዚህ ጋር እያለቀሰ ነበር ያለው ማለት ነው። ይህ ቦታ ከሄመን ጋር የሚዝናኑበት በጣም ሳር ነው፣ ደስ የሚል አረንጓዴ ቦታ ነው። እዚህ ጋር ተኝተው ምናምን ይጫወቱ ነበርና እሱን እያስታወሰ እያለቀሰ ባለበት ሰዓት ነው እየደወለለት ማለት ነው ሰውየው። ከዛም ቶሎ ደንግጦ ተነሳና እሺ እኔ ያለህበት ድረስ እመጣለሁ ብሎ ወደ ሄመን አባት ወደ ነፃነት አባት ጋር ሄደ። መኪና ውስጥ በዚህ መልኩ ከገቡ በኋላ በጣም ተቆጣ አባትየው። እኔ የሰርጉም ዕለት ደስተኛ ሆነህ አላየውህም። ምን ሆነህ ነው? ልጄን አትወዳትም? እንደኔ ሳይ ልጅን የምታፈቅራት አይመስለኝም። ታውቃለህ፣ እኔ የልጅን እናት በአጋጣሚ አብረን ባደርንበት ሰዓት ነው የተረገዘችው ነፃነት እንጂ ከሷ በፊት የማፈቅራት የምወዳት ልጅ ነበረች። ግን ነፃነት በመረገዟ ምክንያት አማራጭ አጣሁኝና ማግባት ነበረብኝና ገባኋት። የነፃነትን እናት አፍቅሬያት አይደለም ያገባሁት፣ የማፈቅራት እያለች እሷ ድንገት በተፈጠረው ልጅ ስለጸነሰች ብቻ ነው ያገባኋት። ምናልባት እናንተም ጋር ይሄ ነገር ተፈጥሮ ይሆን እንዳለው ማለት ነው። አይ የነፂ አባት ተው፣ እንደዚህ አታስቡ፣ እንደዚህ አይነት ሀሳብ አይግባዋት። እኛ በጣም ነው የምንዋደደው፣ እኛ ጋር ምንም ነገር የለም። ያው ከትዳር በፊት ምንም ነገር ላለማድረግ ተፋጥነን ወደ ትዳሩ የገባ ነው፣ በጣም ስለምንዋደር ነው ምናምን ብሎ ዋሸ ማለት ነው። ዳጊም እንግዲህ እሱም አስጠነቀቀው ማለት ነው። በልጄ አልደራደርም፣ በአንዷ ልጄ ተጠንቀቅ ነግሬሃለሁ ብሎ ማስፈራሪያም ዛቻም የመሰለ አወረደበት ማለት ነው። እሱም እየተናደደ ወደ ቤቱ ሄደ። የሄመንም እናት እንግዲህ ሶሪ የዳጊም እናት ወደ ሄመን እናት ጋር በመሄድ ልጅሽን ከልጅ ባክሽ አሳርፊ፣ ለምንድን ነው ራሳችሁን የማችሉት ምናምን ብላ በንቀት አናገረቻት ማለት ነው። ከዛ እኔ ማውራ ክፍል ላይ ስራ ቦታ ነኝ ብላ ተሸክም ያለሆነ ምናምን ብላ የሄመን እናት ወደ ስራ ቦታ ስክ ደህና ስራ እንዳለች ስራ የስራ የታያለሽ ደግሞ ለጉልች ችርቻሮ ምናምን ትላት። ይሄ ነው የሚያኖረኝ፣ እኔ ደግሞ ይሄንን አላፍርበትም፣ ማፍርበት መስሎሽ ከሆነ ምናምን አለቻ። ልጄን ልበሉት ነበር፣ እሱ ግን ብልጥ ሆነባችሁ፣ አልበላችኋል። አሁን ደግሞ አልላቀቃላችሁ አልበላችሁ ስላለ አሁን በምን እንብላው ብላችሁ ስላላገኛችሁት ነው። ልጄን ልቀቁት፣ ትዳሩን ይኖርበት፣ ህይወትን ይኖርበት፣ ልጅሽን ከልጄ ገለል አድርጊ ምናምን አለቻት ማለት ነው የዳጊ እናት። የሄመን እናትም እኛ ልጅሽን ልክስክስ ልጅሽንም አንፈልገውም፣ አንቺንም አንፈልግ፣ ከህይወታችሁ ውጡልኝ፣ የራሳችን ኑሮ እንኖርበት ምናምን አለቻት። በእርግጥ ልጅሽ እኛም መርጦ ነበር ግን አሁን ላይ ምን እንደተፈጠረ ባናቅም፣ ስለዚህ እኛ እንፈልጋችሁ ማትድረሱብን ምናምን ብላ እችም ዝታባት ሄደች ማለት ነው። እንግዲህ ነፃነትም እቤት እያዘጋጀች ነው፣ እራት እያዘጋጀች ነበርና ዳጊ እስኪመጣ ተዘገጃጅታ ምናምን ጠበቀችው። በዚህ መልኩ ዳጊ መጣ። በጣም ደስ አላቸው። ደስ አላት እሱ ሳይሆን እሷ በዚህ መልኩ ተቀበለችው። ሻማ አብረታ ምናምን እራት አቅርባ የራት ልብስ ለብሳ ምናምን ነው የጠበቀችው። እና ዳጊ ጥሏት ሊገባ ሲል እባክህ ተቀመጥ፣ እኔ እኮ ይህ ሁሉ ለአንተ ነው ያዘጋጀሁት፣ እባክህ ተቀመጥ ብላ ለመነችው። ቁጭ አለ ማለት ነው። ቁጭ ካለ በኋላ በዚህ መልኩ ቁጭ አለላት። ለእኔ ብለሽ ካሁን በኋላ ምንም አይነት ልፋት አትልፊ፣ ምንም አታዘጋጅ። ምክንያቱም እኔ ልቤ ከአንቺ ጋር አይደለም፣ እኔ አንቺን አላፈቅርሽም፣ እኔ ማፈቅራት ሄመንን ነው። በቃ ልቤም ያለው ከሷ ጋር፣ ምንም ነገር ብታረጊ አያስደስተኝም አላት ማለት ነው። ከዛ ልታጎርሰ ምናምን ሞከረች፣ አልፈልግም ምናምን ብሎ ጥሏት ተነሳ ማለት ነው። ከዛ በጣም አዘነች። እኔ እኮ ይሄን ሁሉ ማዘጋጀው ለአንተ ነው፣ እንዴት ታረገኛለህ ምናምን ብላ አዘነች። እሱም ጥሏት ወደ ክላሱ ሊተኛ ጥሏት ገባ ማለት ነው። እንግዲህ ክፍል 2 በዚህ መልኩ ተጠናቀቀ። ክፍል 3 ምን ይሆን? እንዴት ይሆን? ምን ይገጥማቸው ይሆን? ነፂስ እውነት እራቱንም ሳይበላላት እንግዲህ አለባበሷም ከሱ ጋር አብራ ለማደር እንደፈለገች ያስታውቃል ካለባበሷ እንደምንረዳውና እሱን የግሏ የማድረግ ፍላጎቷ ምን ያህል እንደጨመረ ለማወቅ አይከብድምና ክፍል 3 ላይ ሄመንንስ ምን ያደርጓት ይሆን? እንዲሁስ ደግሞ ነፃነት አርፋ ትቀመጥ ይሆን?
በእርግጠኝነት አርፋ አትቀመጥም። ምን ሊገጥማቸው እንደሚችል በክፍል 3 የምናይ ይሆናል። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ የኔ ተወዳጆች። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ቴንኪው